ሰላም ጤና ይስጥልኝ እንዴት ናችሁ ስፖርት ቤተሰቦች መንሱር አብዱል ቀኒ ነኝ በዚሁ በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻናል በኩል ከክሊክ የዴሊቨሪ አገልግሎትና ከዋናው ስፖርት ዊር ጋር በትብብር የሚቀርብላችሁ ትራንስፈር አፕዴት በዚህ ኦዲዮ ብቻ በሆነ ጥንቅር ይዤ ቀርብ ያለው ቀደም ሲል ወደ 3 ሰዓት አካባቢ በቀጥታ በቪዲዮ ለመግባት ሞክሬ አልተሳካልኝም ከዚያ ደግሞ በኦዲዮ ብቻ ላይቭ በቀጥታ ለመግባትም ሞክሬ እንደዚሁ በጣም ተቆራረጠብን ስለዚህ ለሱ ትልቅ ይቅርታ እንጠይቃለን ላይቭ የገባችሁ ነበራችሁና እሱን እንግዲህ ወደ ጎን ተውና ይሄንን ቀርተን በሪከርድድ በሆነ መልኩ እንግዲህ በዚሁ ቻናል ላይ መረጃዎቹ እንድታገኙ የዛሬ ነሐሴ 21 ቀን 2018 ትራንስፈርስ አፕዴትን ይዤ ቀርብ ያለው የዝውውር መስኮቱ ሊዘጋ 5 ቀናት ብቻ ቀርተውታል ዛሬ ሐሙስ በሁሊያን አልቫሬዝ እንዲሁም በብራድሊ ባርኮላ ላይ አዳዲስ ዜናዎች አሉ የአልቫሬዝ ጉዳይ እንኳን በየሰዓቱ በየዕለቱ ብቻ ሳይሆን በየሰዓቱ ጧት ወይ ከሰዓት ወይ ምሽት ላይ አዳዲስ ጉዳዮች እየተሰሙበት የተንዛዛ ይመስላል ጉዳዩ ግን ደግሞ የዝውውሩ መስኮቱ መዘጊያ ሰዓት እየደረሰ ስለሆነ እስከ ማክሰኞ ድረስ ለአትሌቲኮ ማድሪድ አልጫወትም ያለው ተጫዋች ወይም መጫወት አልፈልግም ያለው ተጫዋች ፍላጎቱ ወደ ባርሴሎና መሄድ እንደሆነ ደጋግሞ ገልጿልና አትሌቲኮች ምንም ማድረግ አይችሉም ከዚህ በኋላ ኮንትራት ቢኖረውም አስገድደው ማሰራት አይችሉምና ባለፈው ሳምንት መጨረሻ ደግሞ ያጋጠመውን በሜትሮፖሊታኑ ታስታውሳላችሁ ደጋፊው አይንህን ላፈር ብሎታል እና አትሌቲኮች እጃቸው በደንብ እየተጠመዘዘ እንደሆነ እየተረዳን ነው የምንገኘው ስለዚህ ምሽቱን ዛሬ ሐሙስ ምሽት ዋና ስራ አስፈጻሚው ሂል ማሪን ሙቪ ስታር ከተባለው ሚዲያ ጋር ባደረጉት ቃለ ምልልስ ምኞቴ ፍላጎቴ አሉ ምኞቴ ተጫዋቹ ሁሊያን ከፈለገ ከኛ ጋር እንዲቆይ ነው ክለቡን መልቀቅ ከፈለገ አማራጭ እንፈልጋለን ነገር ግን ከባርሴሎና ጋር ድርድር አይሆንም ብለዋል ይሄ ማለት ባርሴሎና ለኔ ብሏል ተጫዋቹ ወደዛ ሊሄድ ብሏል አትሌቲኮ አልፈለገም ወደዛ እንዲሄድ ያለው አማራጭ ከአርሰናል ጋር መደራደር እንደሆነ አትሌቲኮ ማድሪድ እንግዲህ አርሰናል የሚለውን ፉትቦል ክለብ ስም ሳይጠቅስ ዛሬ ምሽት በዋና ስራ አስፈጻሚ በኩል ይፋ አድርጓል ማለት ነው በሱ በአልቫሬዝ ጉዳይ ዝርዝር መረጃዎችን ይዤ ወደ በኋላ ቀርባለሁ ከዛ በፊት ግን ሌሎቹ ዋና የዝውውር አፕዴትስ ላይ ትኩረት ላድርግ እስቲ ሰምታችኋል አልቫሮ ሞራታ የስፔን ብሔራዊ ቡድን አጥቂ የነበረው የኮሞ ተጫዋች ከኤሲ ሚላን ወደ ኮሞ ባለፈው በውሰት መጥቶ በጁን ወር ላይ ደግሞ ኮሞ ቋሚ ኮንትራት አስፈረመው በሰኔ ወር ላይ አሁን ግን ዛሬ የተሰማው ዜና በጣም አስደንጋጭ ነው ለተጫዋቹ አድናቂዎች ወደ ሌጋኔስ ሊዘዋወር ተቃርቧል ሌጋኔስ በስፔን ላሊጋ ቢሆን ምንም አይደል በስፔን ሁለተኛው ዲቪዥን ሲጉንዳ በሚባለው ዲቪዥን ውስጥ ነው የሚጫወተው የ33 ዓመቱ ሞራታ የሪያል ማድሪድ የዩቬ የኤሲ ሚላን የአትሌቲኮ ማድሪድ ተጫዋች ሆኖ ትልቅ ስም ያለው ተጫዋች ነበረ ግን ከኤሲ ሚላን በውሰት ከፈረመበት ኮሞ ጋር በቋሚ ኮንትራት ተዋውሎ 3 ወር እንኳን ሳይሞላ አሁን 14500 ተመልካች ብቻ የሚያስተናግድ ስቴዲየም ወደ ሌጋኔስ ሊዘዋወር ጫፍ ላይ መድረሱ ዛሬ ምሽት ተሰምቷል የሚያስገርም ነው የግል ህይወቱም ብዙ ምስቅልቅሎች እንዳሉት ሞራታ ይታወቃል አሁን የእግር ኳስ ፕሮፌሽናል ህይወቱም እንደዚህ ከጊዜ ወደ ጊዜ ያሽቆለቆለ ሄዷል ኒኮላ ጃክሰን ወደ አስቶን ቪላ የሚያደርገውን ዝውውር አሁን ያጠናቀቀ ይገኛል ስምምነት ላይ ተደርሷል ዶክመንቶች ሁሉ ተፈርመዋል 65 ሚሊዮን ፓውንድ ቼልሲ ያገኛል ከጃክሰን ዝውውር የህክምና ምርመራውም ተጠናቋል ኮንትራቱም ተፈርሟል ስለዚህ የአስቶን ቪላን ማሊያ ለብሶ ብቻ ከዚህ በኋላ በቪላ ፓርክ ንብረት ነኝ ብሎ ራሱን ማስተዋወቅ ብቻ ነው የቀረው ኒኮላ ጃክሰን የቼልሲው አጥቂ ባለፈው የውድድር ዘመን በባየር ሚዩኒክ የቆየው ሴኔጋላዊ ወደ አስቶን ቪላ ተዘዋውሯል ማለት ነው ኡናይ ኤምሪ በሌላ መልኩ ሊዮን ግሮትስካን በነፃ ዝውውር አስፈርመዋል የአስቶን ቪላ ተጫዋች ሆኗል ይህ ጀርመናዊ ከባየርን ሚዩኒክ ምንም የተከፈለበት የለም በፍሪ ኤጀንት ስለሆነ ኮንትራቱ ስላበቃ ባየርን ሪሊዝ ስላደረገው ግሮትስካ ወደ ቪላ ፓርክ ፕሪሚየር ሊግ መጥቷል
ኤሚሊያኖ ማርቲኔዝ ዲቡ ማርቲኔዝም ዛሬ ምሽት ላይ አሁን ወደ 2 ሰዓት አካባቢ ከቼልሲ ጋር ሙሉ ስምምነት ላይ መድረሱ ተሰምቷል። ስለዚህ ቼልሲ ሂር ዊ ጎ ተብሎበታል በነ ፋብሪሲዮ ሮማኖ። ኤሚሊያኖ ማርቲኔዝ የቼልሲ ግብ ጠባቂ ሆኖ 2026-27 የውድድር ዘመንን ያሳልፋል ማለት ነው። የአርጀንቲና ግብ ጠባቂ የዛሬ ዓመትም ከ12 ወራት በፊትም በአስቶን ቪላ አይቆይም የሚል የሰፋ ግምት ነበረ። ግን አንድ ሲዝን በቪላ ፓርክ ቆይቷል። አሁን እንግዲህ ወደ ቼልሲ ተዘዋውሯል። ቼልሲ የግብ ጠባቂ ችግር አለበት። በሳምንት መጨረሻ በፕሪሚየር ሊግ የመጀመሪያ ግጥሚያ ላይም የታየ ነው። ፊት መስመሩ ጎል ያስቆጥራል፣ ኋላ መስመሩ ጎል ያፈሳል። አንደኛው ደግሞ ድክመት ግብ ጠባቂ ሆኖ ቆይቷልና አሁን ኤሚሊያኖ ዲቡ ማርቲኔዝ ወደ ቼልሲ መጥቷል። ጥሩ ግብ ጠባቂ ነው። ከአስቶን ቪላ ጋር የተለያየበት ምክንያት የዛሬ ዓመትም ሊሆን እንደሚችል ሲገለጽ ስለነበረ አሁን መሆኑ የማይቀር ነበረ። ወደ ቼልሲ ፕሪሚየር ሊግ መጥቷል ማለት ነው። ቼልሲ በነገራችን ላይ ኦኔስት አሃኖር የተባለ ተጫዋች ከአታላንታ ጣሊያን አስፈርሟል በ40 ሚሊዮን ፓውንድ። 18 ዓመቱ ነው። ተከላካይ ነው። ለሕክምና ምርመራ ከጣሊያን ወደ ቼልሲ ወደ ለንደን እንዲመጣ ተፈቅዶለታል። ይቅርታ አስፈርሟል ያልኩት አስፈርሟል ሳይሆን ተስማምቷል በሚለው ይስተካከል። ተስማምቷል። አስፈርሟል ያው ብዕርና ወረቀት ሲሳሳም ነው ፈርሟል የሚባለው አይደል? ሁሉ ነገር ሲጠናቀቅና ስምምነት ላይ ተደርሷል። 40 ሚሊዮን ፓውንድ ነው የሚከፈልበት። ቼልሲ ይህን ተከላካይ ወጣት ተከላካይ ነው፣ ተስፈኛ ተከላካይ ነው። አሃኖር ወደ ስታንፎርድ ብሪጅ ለሕክምና ምርመራ ነገ ወይ ከነገ በስቲያ ይመጣል ማለት ነው። በቼልሲ ቤት ውስጥ ትልቁ ጉዳይ የኤንዞ ፈርናንዴዝ ነገር ነው። በቼልሲና በሉተን ታውን ዛሬ ምሽት በተከናወነው ጨዋታ የካራባኦ ካፕ ግጥሚያ ላይ የጨዋታ ለስብስብ ውስጥ ኤንዞ አልተካተተም። ቻቢ አሎንሶ ምንም እንኳን በዝውውር ሰጣ ገባ ውስጥ ቢገኝም አርጀንቲናዊው አማካይ የዚህ የጨዋታ ለስብስብ አካል ይሆናል ብሎ ቢናገርም በስታንፎርድ ብሪጅ በተከናወነው በዚህ ጨዋታ ኤንዞ ፈርናንዴዝ የቼልሲ ስብስብ አካል አልሆነም። ከቡድኑ ስብስብ ውጭ ሆኗል። ምንም ነገር ቢፈጠር አይገርመኝም እንዳለው የተጫዋች ወደ ማንቸስተር ሲቲ ከ100 ሚሊዮን ፓውንድ በላይ ተከፍሎበት ይዘዋወራል ተብሎ ሰሞኑን ይጠበቃል። ከማክሰኞ በፊት ባሉት ቀናት የኤንዞ ፈርናንዴዝ የተንዛዛው አነታራካዊ ጉዳይ አንድ መቋጫ ይበጅለታል ማለት ነው። አርሰናል ሪስ ኔልሰንን ኮንትራቱን ለመሸጥ ያደረገው ሙከራ ስላልተሳካ ኮንትራቱን አቋርጦለታል። የ26 ዓመቱ ኔልሰን በጋራ በስምምነት ነው ኮንትራቱ እንዲቋረጥ የተደረገው። በመጨረሻ የኮንትራት ዓመት ላይ ስለሚገኝ ሪስ ኔልሰን በአርሰናል ከዚህ በኋላ ተጫዋች አይደለም ማለት ነው። ከዌስትሃም ጋር የሆነ ድርድር ነበረው አልተሳካም እንጂ ባለፈው ሰሞን የእሱን ኮንትራት አርሰናሎች ማቋረጥን መርጠዋል በጋራ ስምምነት። እሺ ብራድሊ ባርኮላ ትልቅ ዜና ነበር ዛሬ። ብራድሊ ባርኮላ የሊቨርፑል ተጫዋች የሚሆንበትን ስምምነት ሬድስ እና ፓሪስ ሳን ጀርመን ደርሰዋል። ዛሬ ቀኑን የተሰማ አዲስ ዜና ነው። ሊቨርፑል ይህንን የክንፍ አጥቂ ለማስፈረም ከፔዤ ጋር በመርህ ደረጃ ነው ስምምነት ላይ የደረሰው። ዘ አትሌቲክ ዴቪድ ኦርንስቴን እንደዘገበው ክለቦቹ በአጠቃላይ 120 ሚሊዮን ፓውንድ ወይም 140 ሚሊዮን ዩሮ አካባቢ ለሚጠጋው የዝውውር ሂሳብ ጥቅል ትናንትና ሌሊት ስምምነት ላይ መድረሳቸውን ትናንትና ሌሊት ረቡዕ ለሐሙስ አጥቢያ ማለት ነው ተገልጿል። እንግዲህ ኦርንስቴን ነው ይሄን ያለው። ከዚህ ውስጥ ከ100 ሚሊዮን ፓውንድ በላይ የሆነው ክፍያ በቀጥታ የሚከፈል ሲሆን በሊቨርፑል በኩል ድርድሩን ለማሳካት 20 ሚሊዮን ፓውንድ ተጨማሪ ደግሞ እንደ ሁኔታው የሚጨመር ይሆን ዘንድ አድስ ኦን ተስማምቷል። በጥቅሉ 120 ሚሊዮን ፓውንድ ድረስ ሊቨርፑል ለባርኮላ የመክፈል ግዴታ ይኖርበታል ሁሉ ነገር ካሟል። አሊያም ደግሞ 100 ሚሊዮን ፓውንድ ቀጥተኛ ክፍያ ስለሆነ በሌላ በሁኔታዎች የማይቀነስ የማይጨመር ባርኮላ በጣም ከፍተኛ ገንዘብ የወጣበት ተጫዋች ይሆናል ማለት ነው። በሊቨርፑል በኩል ድርድሩን የስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ፣ የሊቨርፑል ዋና ስራ አስፈጻሚ ቢሊ ሆገን እና የፌኖ ስፖርት ግሩፕ ኤፍኤስጂ ፕሬዚደንት ማይክ ጎርደን እየመሩት እንደሆነ ዘ አትሌቲክ ዘግቧል። በፔዤ በኩል ደግሞ ፕሬዚደንቱ ናስር ኤል ኸላይፊ በጉዳዩ ላይ እየተደራደሩ ይገኛሉ። ሐሙስ ዕለትም የመጨረሻዎቹ አስፈላጊ ዝርዝር ጉዳዮችም እየተስተካከሉ እንደሆነ ተዘግቧል። እንግዲህ ዛሬ ሐሙስ ማለት ነው።
እንደሰማችሁት እንግዲህ በዋና ውሳኔ ሰጪዎች በሁለቱ ክለቦች ከፍተኛ አመራሮች በጉዳዩ ላይ ውሳኔ የሚያሳ ዲሲዥን ሜከሮች ናቸው ቀጥታ ሲደራደሩ የነበሩ። ምክንያቱም መስኮቱ ሊዘጋ እየተቃረበ ነው። የባርኮላ ጉዳይ ሁለቱን ክለቦች ሊያስማማ ስላልቻለ ዲሲዥን ሜከሮች ናቸው ቁጭ ብለው ነገሩን ማሳጠር የሚችሉት እና በዚህ መሰረት ሙሐመድ ሳላህን ለመተካት ጠንካራ ፍላጎት ያነገበው ሊቨርፑል የፈረንሳዩን ኢንተርናሽናል ባርኮላን ከረጅም ጊዜ ምኞት በኋላ የራሱ ሊያደርግ ጫፍ ላይ ደርሷል። እስካሁን ድረስ የተፈረመ ምንም ነገር የለም። ዝውውሩ ገና ሙሉ ለሙሉ አልተጠናቀቀምና ሆኖም ይህ ሊደረግ የታሰበው ስሙ ከሌሎች ክለቦችም ጋር እየተያያዘ በዝውውር እየተጠቀሰ ስለሆነ ሌሎች ክለቦች ሊቨርፑልን ከመንጠቃቸው በፊት ቀዮቹ ኮስተር ያለ ድርድር ከፔዤ ባለስልጣናት ጋር ለማድረግ በመስማማታቸው ነው ዛሬ እና ትላንትና በድርድር የቆዩት። በዚህ መሰረት እንግዲህ ሊቨርፑል ኮዲ ጋክፖን ሊያጣ የሚችልበት እድል አለ ማለት ነው። ጋክፖ ወደ ቶተንሃም ሊዘዋወር ይችላል የሚሉ ዘገባዎች መሰማታቸው ይታወቃል። ዘአትሌቲክም ይሄንን አረጋግጧል። ቶተንሃም ፈላጊው እንደሆነ ባርኮላ ከመጣ ወደ ሜርሲሳይድ ሙሉ ለሙሉ ፍላጎት ስላለው ይሄ ተጫዋች መምጣቱ አይቀርም። ሁለቱ ክለቦች ስለተስማሙ ጋክፖ ቦታውን ይለቃል የሚል የሰፋ ግምት አለ። ብራድሊ ባርኮላ የ23 ዓመቱ የፈረንሳይ ኢንተርናሽናል ሙሐመድ ሳላህን ይተካ ይሆን ወይ? ሳላህ ትቶት ሄዶ ቀዳዳ በሊቨርፑል በጣም ሰፊ ነው። የሊቨርፑል ቀዳሚ ኢላማ ሆኖ በዚህ የዝውውር ወቅት ላይ ብዙ ስለርሱ ከሊቨርፑል ጋር ስሙ እየተቆራኘ ሲነገር ቆይቷል። ይሄ እንግዲህ ከአለፈው ወር መጨረሻ ጀምሮ በሰፊው ሲወራ የቆየ ጉዳይ ነው። እንግዲህ ባርኮላ ከፔዤ ጋር ባለው ኮንትራት ላይ 2 ዓመታት የቀሩት ቢሆንም ከአውሮፓ ሻምፒዮኖች ጋር ውሉን ማራዘም እንደማይፈልግ በግልጽ በማስታወቁ ምክንያት ነው ይሄ ሆነው። በዚህ ምክንያት እሁድ ዕለት ቡድኑ በሊግ 1 የመክፈቻ ጨዋታ ከስታድ ሬን ጋር በነበረው ጨዋታ 2-2 ሲለያይ ከጨዋታ ዕለት ስብስብ ውጪ ሆኖ አምሽቷል። አብዛኛውን ጊዜ በግራ ክንፍ ላይ የሚጫወተው ባርኮላ በተቃራኒውም በቀኝ ክንፍ በኩልም የማጥቃት ጨዋታን የመጫወት ብቃት ወይም ቨርሲቲሊቲ ስላለው ይሄ ሁለገብነት ለሊቨርፑል ከግራም ከቀኝም እንደ አብሮት እንደሚጣመረው የክንፍ ተጫዋች ሁኔታ ሊጠቀምበት ይችላል ማለት ነው። በፈረንሳይ ብሔራዊ ቡድን ውስጥ ባለፈው የዓለም ዋንጫ ላይም እስከ ግማሽ ፍጻሜ ድረስ ሲጫወት ተመልክተነዋል። ግን በፓሪስ ሰን ጀርመን ክቪቻ ክቫራትስኬሊያ እና ከዴዚሬ ዱዌ ጋር መፎካከር ቀጥተኛ ተፎካካሪ በመሆኑ ምክንያት ቦታው በእነርሱ ተይዞበት ቆይቷል እና የሉዊስ ኤንሪኬ ቡድን ውድድሩን በተከታታይ ዓመታት ቻምፒየንስ ሊግን ማለት በተከታታይ ዓመታት ሲያሸንፍ ባርኮላም የዚሁ ጉዞ አካል ሆኖ ቆይቷል። በፈረንሳይ ሊግ እንደዚሁ በርከት ያሉ ጨዋታዎችን ተጫውቷል። ግን የጨዋታ ደቂቃው ከዚህ በላይ ከፍ እንዲለት ይፈልጋልና ወደ ሊቨርፑል መዘዋወር መርጧል። ኮንትራት ማራዘም ሳይፈልግ ቀርቶ እንግዲህ ቴሌግራፍ እንደዘገበው ከሆነ ውድ ቤተሰቦቼ ሊቨርፑል ይህንን ተጫዋች ስካውት ማድረግ የጀመረው ዲሴምበር 11 2022 የዓለም ዋንጫ የካታሩ የዓለም ዋንጫ ሰሞን ጀምሮ ነው። ያኔ ሊቨርፑል እንግዲህ እንደምታስታውሱት የካታሩ ዓለም ዋንጫ ሲዝን ተቋርጦ ነው የተከናወነው። የክለብ እግር ኳስ ሲዝን ተቋርጦ ነው የተከናወነው። ምክንያቱም በካታር የነበረው ሞቃት አየር በእኛ ክረምት በተለምዶ የዓለም ዋንጫ በሚከናወንበት ወቅት ላይ ከ50 ዲግሪ ሴንቲግሬድ በላይ ስለሚሆን ካታር ይሄንን እድል አግኝታለችና በውድድር መካከል ላይ የክለብ ውድድር ተቋርጦ የካታር አየር ቀዝቀዝ ባለበት ሰዓት ላይ ያኔ እንዲደረግ ተደረገ እና ያን ጊዜ ታዲያ ክለቦች ውድድሩን አቋርጠው ለብሔራዊ ቡድን የዓለም ዋንጫ ላይ የማይጫወቱ ተጫዋቾቻቸውን ይዘው አለፍ ያሉ የወዳጅነት ጨዋታዎችን ይጫወቱ ነበር እና በዚያ ዲሴምበር 11 2022 ምሽት ሊቨርፑል ከሊዮን ጋር ጨዋታ ነበሩ። ያ ጨዋታ ከመከናወኑ ከ28 ሰዓታት በፊት ፈረንሳይ በዚሁ ዓለም ዋንጫ እንግሊዝን 2-1 አሸንፋ ነበር እና በዱባይ ነው ጨዋታው ሊዮንና ሊቨርፑል። ያኔ ገና ወደ ፔዤ አልመጣም እና የርገን ክሎፕ አብዛኛዎቹን ታዋቂ ተጫዋቾቻቸውን ይዘው ቀርበው ነበር። ሙሐመድ ሳላ፣ ሮበርቶ ፈርሚኖ፣ ቲያጎ አልካንታራ ሁሉም በጨዋታው መጀመሪያ ላይ የተሰለፉ ሲሆን ፋቢዮ ካርቫልሆ ሊቨርፑልን መሪ ሲያደርግ
በአልመክቱም ስቴዲየም ነበር ጨዋታው የተከናወነው። በተሻለ ሁኔታ ሊቨርፑል ይጀምር እንጂ ሊዮን ነበረ ሁለተኛው ግማሽ ላይ በተሻለ ብቃት የተጫወተው። በሁለተኛው አጋማሽ ባርኮላ ወደ ሜዳ ሲገባ ጨዋታው በከፍተኛ ሁኔታ የሚዛን ለውጥ አደረገ። የኃይል ሚዛን ወደ ሊዮን ያደላበትም ምክንያት በባርኮላ መግባት ምክንያት ነበር። ሊዮን በችሎታ የተሞላ ነበር። ያኔም ባስተላልፉ እና ራያን ሸርኪ ዛሬ ማንቸስተር ሲቲ ያለው፣ ማሎ ጉስቶ ዛሬ ቼልሲ የሚጫወተው፣ ሆሳም አዋር እና አሌክሳንድር ላካዜት እነዚህን ተጫዋቾች ሁሉ ያካተተ ነበር። ነገር ግን የሰዎችን ትኩረት የሳበው በዛ ዕለት በዛ ምሽት ብራድሊ ባርኮላ ነበር። ፔዤ ታዲያ ከሊዮን አይቶ ነው በሊዮን ማሊያ ባሳየው ፐርፎርማንሱ ነው ይህንን ተጫዋች ወደ ፓርክ ደ ፕሪንስ ያመጣውና የሊቨርፑል ተጫዋቾች የምልመላ ክፍል ከዛ ዕለት ጀምሮ በዚህ ተጫዋች ላይ ትኩረት አደረገ። ቡድኑ 3-1 በሆነ ውጤት ባሸነፈበት በዚያ ጨዋታ ሊዮን ማለት ነው ሁለተኛውን ጎል አስቆጠረ። ኳስ ባገኘ ቁጥር ግን ሁሉ ነገር አደገኛ እያደረገ ሊቨርፑሎችን ሲያስቸግር ቆየ። የርገን ክሎፕ አዩት፣ መልማዮቹ ተመለከቱት። መልማዮቹ ማስታወሻ ደብተራቸው ላይ ስካውቲንግ ሪፖርታቸውን አሰፈሩ። የበለጠ ስለርሱ ክትትል ማድረግ ጀመሩ እና ባርኮላ ፔዤ ካስፈረመው በኋላ የሊቨርፑል ፍላጎት ተቀዛቀዘ። ግን ቀን ጠብቆ ደግሞ አሁን ይኸው ይህንን ተጫዋች ወደ አንፊልድ ሜርሲሳይድ ሊያመጡት በውድ ዋጋ ተስማምተዋል። የዛሬ ዓመት ከ12 ወራት በፊት በ70 ሚሊዮን ፓውንድ ገደማ ሊገኝ የሚችልበት እድል ነበረ። ይሁንና የሪዮ ኤንጉሞሃን እድል በር ይዘጋል በሚል እድገቱን ሊያጨናግፍበት ይችላል በሚል ሊቨርፑሎች በዝውውሩ ላይ ሳይገፉበት ቆዩ። በሊቨርፑልና በፓሪስ ሰን ጀርመን መካከል በተደረገው የድርድር ስኬት መሰረት የአንፊልዱ ክለብ 100 ሚሊዮን ፓውንድ ሲደመር 20 ሚሊዮን ሊከፍል ክፍያዎቹንም እንግዲህ በቀጥተኛና ከዚያ ደግሞ በቦነስ መልክ እንደ ሁኔታው ሊከፍል ተስማምቷል። እንግዲህ አስቡ፣ ያኔ 5,000 ተመልካች ብቻ በስቴዲየም በተገኘበት በዚያ ጨዋታ ላይ ለሊቨርፑሎች ባርኮላ ራሱን ያሳየው ለዛሬው ሽያጭ ምክንያት ሆኗል ማለት ነው፣ ለዛሬው ስምምነት። አሁን ትልቁ ጥያቄ ምን መሰላችሁ? ሰፋ ያለ ፕሮግራም የምንሰራበት አንድ አብይ ጉዳይ አለ። የሊቨርፑል 3 አጥቂዎች አሁን ያሉት ከፍተኛ ዋጋ የወጣባቸው አጥቂዎች ናቸው። የሊቨርፑል ፊት መስመር ውድ ፊት መስመር ይሆናል። ባርኮላ አሁን በነገርኳችሁ 100 ሚሊዮን ፓውንድ ቢያንስ ይከፈልበታል፣ ሲበዛ 120 ሚሊዮን። አሌክሳንደር ኢሳቅ 125 ሚሊዮን ፓውንድ ተከፍሎበታል። ፍሎሪያን ቪርትስ 116 ሚሊዮን ፓውንድ ተከፍሎበታል እና ሶስቱም ከ100 ሚሊዮን በላይ የወጣባቸው ተጫዋቾች ናቸው ተብሎ በአዲሱ የውድድር ዘመን አንድ ላይ ሲሰለፉ ጫናው ከባድ ነው። ይሄ ድሪም ቲም በሉት በዋጋ ረገድ ካያችሁት። ግን ባለፉት 10 ዓመታት ሊቨርፑልን በቅርበት የተከታተሉ ብዙዎች ይህንን ባለ 9 አሃዝ ዋጋ ያላቸው ተጫዋቾች ስብስብ ሲመለከቱ የየርገን ክሎፕን ጁላይ 2016 ላይ ስለ ተጫዋቾች ዝውውር ገበያ የተናገሩትን ያስታውሳሉ። ክሎፕ በካሊፎርኒያ ፓሳዴና በሚገኝ አንድ ሆቴል ውስጥ ከሀገር አቀፍ ጋዜጠኞች ጋር ባደረጉት አንድ ቃለ ምልልስ ጋዜጣዊ መግለጫ ላይ እንዲህ አሉ። አንድ ተጫዋች ያለፈውን የውድድር ዘመን 11 አንድ ተጫዋች ያለፈውን የውድድር ዘመን 11 ተጫዋቾች የክለቡን ተጫዋቾች ወደ ላቀ ደረጃ እንዲሸጋገሩ ካደረገ ያ ምን ማለት እንደሆነ አስቡት አሉ። አንድ ተጫዋች በ100 ሚሊዮን ፓውንድ ወይም በማንኛውም ዋጋ ከዛ በላይ በሆነ ከተከፈለበትና እሱ ከተጎዳ ያኔ ሁሉም ነገር ከንቱ ሆኖ ይቀራል። በጣም ይገርም ትንቢት ነው የሚመስለው። እሳቸው ከለቀቁ በኋላ አሌክሳንደር ኢሳቅን ሊቨርፑል በከፍተኛ ዋጋ ከ100 ሚሊዮን በላይ ከፍሎ አመጣና ተጎዳ። ከዛ በኋላ ሲዝኑ እንዴት እንደነበረ ታስታውሳላችሁ። እና እግር ኳስ እንዲህ በሚሆንበት ቀን እኔ በዚህ ስራ ላይ አልቆይም ብለው ሁሉ ተናግረው ነበር እና የሆነውም ይሄ ነው። አሁን ውድ ቤተሰቦቼ 3ቱ ውድ አጥቂዎች ይቀናጁ፣ የሊቨርፑልን ውጤት ይቀይሩ ዘንድ ግድ ይላቸዋል። ዋጋው ራሱ ያስገድዳቸዋል።
የዋጋው ጫና በጣም ከባድ ነውና ባርኮላ በሁለቱ ክለቦች መካከል በተደረገ ስምምነት ወደ ሊቨርፑል ይመጣ ዘንድ ፍላጎቱ እውን ሆኖለታል። እንግዲህ የሚቀሩ የመጨረሻ ስምምነቶች ወይ ፕሮሲጀሮች ናቸው ከዚህ በኋላ ከነገ በስቲያ በቀጣዮቹ ቀናት የሚታዩት ማለት ነው። በቅርቡ እንግዲህ ወደ ሜርሲሳይድ ይመጣል ተብሎ ይጠበቃል። ስለዚህ ሰሞኑን እንግዲህ በሬዲዮም በብስራት ስፖርት ሰፋ ያለ ፕሮግራም መስራት አይቀርም። ባርኮላ የሊቨርፑልን ፊት መስመር ምን ያህል ሊያሳድገው ይችላል? ከነዚህ ውድ ተጫዋቾች ጋር ምን ያህል ሊቀናጅ ይችላል? ሊቨርፑልስ በባርኮላ ብቻ በበቂነት ክንፉ ሊሞላ ይችላል ወይ? ሌላስ ተጫዋች አያስፈልግም ወይ? እነዚህ ከተሟሉ ደግሞ የሊቨርፑል ፊት መስመር ጠንካራ ይሆናል ተብሎ ይታሰባል ወረቀት ላይ። የሊቨርፑል አማካይስ፣ የሊቨርፑል መሃል ተከላካይስ፣ እነዚህ ሁሉ ጥያቄዎች ሆነው ይቀጥላሉ ማለት ነው። ስለሁሉም ለሊቨርፑል ደጋፊዎች ብራድሊ ባርኮላ እንዲፈርም እንዲስማማ ለሚፈልጉ ለተመኙ ዛሬ ጥሩ ዜና ተሰምቷል። ባርኮላ ከሜርሲሳይዱ ክለብ ጋር ተስማምቷል ለዝውውር። ማለት የሁለቱ ክለቦች ስምምነት ነው እዚህ ጋር መጠቀስ ያለበት። ተጫዋቹማ ከተስማማ ቆይቷል። በጣም አመሰግናለሁ። ይህንን የትራንስፈር አፕዴት እንደ ወትሮ ሁሉ ስፖንሰር አድርገው ያቀረቡልን ክሊክ የዴሊቨሪ አገልግሎትና ዋናው የስፖርት ትጥቅ አቅራቢ አምራችና አቅራቢ ነው። ዋናው ስፖርት ዊርን ከልብ አመሰግናለሁ። አካዳሚዎች፣ ፕሮጀክቶች ከዋናው ጋር ስሩ። ፕሮፌሽናል ክለቦች የዋናውን ትጥቅ ልበሱ። የጤና ቡድኖች የዋናው ትጥቆች ይመቻሉ። ከፍተኛ ጥራት ያላቸው ትጥቆችን በትዕዛዝ ያቀርብላችኋል። እዘዙ፣ በሰዓቱ ይደርስላችኋል። ራሳችሁ በመረጣችሁት ጥራት፣ ራሳችሁ በመረጣችሁት ዲዛይን፣ በከፍተኛ ጥራት፣ በፈለጋችሁት ቀለም፣ ከበስተጀርባ የፈለጋችሁት ስም ተጽፎላችሁ ሁሉ ተመርቶ በሰዓቱ ደጃፋችሁ ከችላል። ዋናው ስፖርት ዊርን ከልብ አመሰግናለሁ። ዋናው ወደፊት የሀገራችን ትልቁ የስፖርት ትጥቆች አቅራቢ አምራችና አቅራቢ ብራንድ ነው። ክሊክ የዴሊቨሪ አገልግሎት በ664 ይቅርታ በ664 አጭር ስልክ ቁጥር ደውላችሁ ምንም አይነት የዴሊቨሪ አገልግሎት ከፈለጋችሁ አገልግሎቱን ይሰጣችኋል። በመላው አዲስ አበባ ከ1400 በላይ ሬስቶራንቶች አብሮት ይሰራሉ በአጋርነትና በአፕ ስቶር እና በፕሌይ ስቶር አፕሊኬሽኖቻቸውን አውርዱና ምንም አይነት ምግብ እዛ ዝርዝር ላይ ካሉት ሬስቶራንቶች ካዘዛችሁ ባላችሁበት ቦታ በመኖሪያ ቤታችሁም ይሁን በመስሪያ ቤታችሁ በፈጣን ኤሌክትሪክ ባይኮቹ ያደርስላችኋል። ክሊክ ከች በሰዓቱ ይላል። ራይት ኦን ታይም። በጣም አመሰግናለሁ ክሊክንም። እሺ የዕለቱ ደግሞ ሌላው አንድ ዴቨሎፕመንት ደግሞ ሁሊያን አልቫሬዝ ላይ ያጠነጥናል። አዲስ ዜና ምሽቱን ተሰምቷል። ሁሊያን አልቫሬዝ አርጀንቲናዊው ከአትሌቲኮ ማድሪድ ጋር ሆድና ጀርባ ሆኗል። የአትሌቲኮ ማድሪድ ማሊያ ለብሶ በሳምንቱ መጨረሻ በሜትሮፖሊታኖ ተቀይሮ ቢገባም በደጋፊው ከፍተኛ ተቃውሞ ደርሶበት ሲፏጭበት ቆይቶ በኋላ ለብቻው ከሁሉም ተነጥሎ ወደ መልበሻ ቤት መግባቱ ይታወቃል። ይሄ እንግዲህ ነገሩ ከድጡ ወደ ማጡ እንደተንሸራተተ እንዲሁም በቃ ሊበጠስ ክርር ያለ ደረጃ ላይ እንደደረሰ ግልጽ ነበርና ዘአትሌቲክ እንዳለው ከሆነ ዘአትሌቲክ የስፔን እግር ኳስ ዘጋቢው እንደጻፈው ከሆነ የአትሌቲኮ ምንጮች ነገሩኝ ብሎ እንደዘገበው ውድ ቤተሰቦቼ ከአሰልጣኙ ከአርጀንቲናዊ ዲየጎ ሲሚዮኔ ጋር እንዲሁም ከሌሎችም የቡድኑ አባላት ከአንዳንዶቹ ጋር አለመግባባት ውስጥ ገብቷል። አልቫሬዝ ተቀያይሟል። አሁን በዚህ በዝውውሩ እሰጥ አገባ ምክንያት እነዚህ ወገኖች የቡድኑ አባላት ተቀይመውታል። ተኳርፏል። የአልቫሬዝ የዛሬው አዲሱ ዜና የነበረው እንደ ትላንትና ሁሉ ዛሬም የቡድኑ ትሬኒንግ ላይ አለመገኘቱ ነበር። አትሌቲኮ ማድሪድ ታሞ ነው አለ። አይመስለኝም፣ በፍጹም አይመስለኝም። ምን አይነት ኮኢንሲደንስ ነው በዚህ ሰዓት ላይ ሊታመምና ከትሬኒንግ ሊቀር የሚያስችል? አትሌቲኮ ማድሪድ ራሱ
ደጋፊዎቹን ሳትሰናበት ውጣ ብሎት ነበር። ለምን? ደጋፊ ሁሉ አይንህን ላፈር ብሎታል። እንዲያዩ አይፈልግም። ሄዶ አጠገቡን ቢያጨበጭብ እቃ ሊወረወርበት ሁሉ ይችላል። የበለጠ ደጋፊውን ፕሮቮክ ማድረግ ስለሚሆን አትሌቲኮ ዝም ብለህ ለብቻ ተነጥለህ ውጣ አለው። ከጨዋታው በኋላ ወጣ። ደጋፊው በማህበራዊ ሚዲያ ላይ ሰቅዞ ይዞታል። ውጣልን እያሉት ነው፣ አንፈልግህም። አሁን ችግሩ አትሌቲኮ ማድሪድ በዚህ ሰዓት ላይ ገዢው ክለብ ባርሴሎና መሆኑ ባይፈለግ ኖሮ በአልቫሬዝ ወገኖች ተጫዋቹን ሊሸጥ ይደራደር ነበር። ግን ለባርሴሎና አልሸጥም ብሏል። ግን ልጁ ደግሞ እጅ እየጠመዘዘ ነው ያለው። ከትሬኒንግ የቀረው እርግጠኛ ዴሊብሬት ሆን ተብሎ ነው፣ ሆን ብሎ ነው። ግን ደግሞ ይፋይ በሆኑ መረጃዎች አትሌቲኮ በመግለጫው ያለው ታሞ ነው ያለው። ጥሩ ስሜት አይሰማም፣ ጥሩ ጤና ስለማይሰማው ነው። እና ነገሩ ከሮ በመጨረሻ ከአትሌቲኮ ማድሪድ ጋር እንደሚያለያየው ግልጽ ነው አይደለ? ዛሬ ምሽት ታዲያ ሐሙስ ምሽት ላይ ዋና ስራ አስፈጻሚው የአትሌቲኮ ሂልማሪን ለሙቪ ስታር የሰጡት ቃለ ምልልስ ደግሞ የበለጠ የአልቫሬዝን ጉዞ አንድ እርምጃ፣ ትልቅ እርምጃ ወደ መውጫው በር አስጠግቶታል። ሂልማሪን ዋና ስራ አስፈጻሚው የሁዋን ላፖርታ ወዳጅ ናቸው የሚባሉት ምን አሉ መሰላቸው? ይበልጥ ተቆጥተናል፣ ይበልጥም ቅጥፈታቸውን ተጠይፈነዋል አሉ። ስለ ባርሴሎና መግለጫዎችና መረጃዎች ሲናገሩ ምኞቴ አሉ ዋና ስራ አስፈጻሚው፣ ፍላጎቱ ከሆነ ሁሊያን ከኛ ጋር እንዲቆይ ነው። ክለቡን መልቀቅ ከፈለገ እኛ አማራጭ እንፈልጋለን። ክለቡን መልቀቅ ከፈለገ አማራጭ እንፈልጋለን። አሁን በሩን በደንብ ከፈቱት። ነገር ግን አሉ ለባርሴሎና አይሆንም፣ ከባርሴሎና ጋር ግን ድርድር አይሆንም። ባርሴሎና ካልሆነ በስተቀር እንደራደራለን ያሉት። ይሄ እንግዲህ ለአርሰናል በሩ በደንብ ነው የተከፈተለት። አትሌቲኮ አርሰናልን እንዲያበረታታው ኢንከሬጅ እንዲያደርገው ይጠብቃል ብያችሁ ነበር። አርሰናሎች ይሄን እየጠበቁ ነው ብያችሁ ነበር ከትናንትና በስቲያ በነበረን ትራንስፈር አፕዴት ላይ። አሁን ከአትሌቲኮ ወገን ይሄንን ግሪን ላይት አግኝቷል አርሰናል። እስካሁን ድረስ አርሰናል ፍላጎቱን ሬጂስተር ያድርግ እንጂ ከክለቡ ሰዎች ጋር መንገድ ጠራጊ የሆኑ ውይይቶችን ያድርግ እንጂ ለሁሊያን አልቫሬዝ ይሄን ያህል ልክፈል ብሎ ገንዘብ አላቀረበም። ግን ነገሮች ዴቨሎፕ እያደረጉ ነው። መልካቸውን እየቀየሩ ነገሩ የበለጠ ስቶርም ጋዘር እየሰበሰበ ወደ መቋጫው እየተጠጋ ይገኛል። አሁን አትሌቲኮች እልህ ይዟቸዋል። ለባርሴሎና አይሆንም ነው ያሉት። ባርሴሎና እኛን ዲስሬስፔክት አድርጎናል ያሉት ሰውዬው። የሚገባንን ክብር አልሰጠንም። ምክንያቱም አትሌቲኮ ማድሪድ 15 ዓመት ገደማ በሚሆነው በዲዮጎ ሲሞኔ አሰልጣኝነት ስር 8 ዋንጫዎችን ያሸነፈ 2 ላሊጋዎችን ጨምሮ ማለት ነው 2 ዩሮፓ ሊግን ጨምሮ 8 ትልልቅ ዋንጫዎችን ያሸነፈ ክለብ ነው። 2 ጊዜ ቻምፒየንስ ሊግ ፍጻሜ ደርሷል። በስፔን እግር ኳስ ታሪካዊ ደረጃ ያላቸው እነ ቫሌንሲያ፣ አትሌቲኮ ቢልባኦ እና ሴቪያ እንኳን የአትሌቲኮ ማድሪድን ያህል ባለፉት 14 ዓመታት እንደዚህ ስኬታማ አልሆኑም። ስለዚህ ሁለቱን ሪያል ማድሪድ እና ባርሴሎናን መገዳደር የሚችለው ሶስተኛው ክለብ አትሌቲኮ ማድሪድ ነው እና አትሌቲኮ ትልቅ ነኝ እኔም የፈለከውን መተህ የፈለከውን ተጫዋችን ባሰኘ ሰዓት መተህ ልትነጥቀኝ አትችልም የሚል ጥብቅ የሆነ የማይናወጥ አቋም አለው። ባርሳ የሚገባንን ክብር አልሰጠንም፣ ደካሞች ወይም ደደቦች አድርገው እኮ ይቆጥሩናል አሉ ሰውየው። እነርሱ በአትሌቲኮ ቢልባኦና በኒኮ ዊሊያም ላይ የዛሬ ዓመትም አድርገውት ነበር፣ ሊያከብሩ ይገባል ሌሎች ክለቦችን አሉ። ፋብሪሲዮ ሮማኖ እንደሚለው አርሰናል ሁኔታዎችን በቅርብ እየተከታተለ ይገኛል። የአትሌቲኮና የተጫዋቹን የአትሌቲኮና የባርሴሎናን ውዝግብ ሁሉ በቅርብ ርቀት ቁጥር 1 እኔ እንደውም እንደሚመስለኝ መረጃዎች ሁሉ ከአትሌቲኮ ማድሪድ ለአርሰናል የሚያቀብሏቸው ይመስለኛል፣ ለአርሰናል ሰዎች። ምክንያቱም አትሌቲኮ ማድሪድ እና አርሰናል እዚህ ጋር በመከባበር ነው አልፎ አልፎም እየተነጋገሩ ያሉት፣ በመከባበር። አትሌቲኮች አሁን ለአርሰናል ቢሸጡ አይከፋቸው፣
በቃ ልጁ አንድ ጊዜ እምቢ ብሏልና ቢቆይላቸው ደስ ይላቸዋል። ግን ይህንን ምርጥ ተጫዋች እንዴት ነው ወደ ባርሴሎና መላክ ማለት የኃይል ሚዛኑ ሙሉ ለሙሉ ከአትሌቲኮ ወደዛ መውሰድ ወደ ባርሴሎና እንደመውሰድ ነው የሚቆጠሩ። አትሌቲኮ ጋር ያለውን ኃይል እንዳለ አቅም ሚዛኑ ወደ ባርሴሎና እንዲሄድ አሳልፎ እንደ መስጠት ነው የአትሌቲኮ ሰዎች የሚቆጥሩት። ስለዚህ ነው አሁን እንግዲህ ንትርኩ አይደል? ልጁ ደግሞ ባርሳ ይላል። አሁን አርሰናል የቀረው ነገር በይፋዊ በትልልቅ ሚዲያዎች ስላልተዘገበ ነው እንጂ አንዳንድ ቦታ ላይ እዛም እዚህም ሲዘገብ ሰምቻለሁ። ግን አላምናቸውም እነዛ ሚዲያዎች፣ የአውሮፓ ሚዲያዎች ቢሆኑም በየትዊተሩ በየምኑ አልቫሬዝም ለአርሰናል ሙሉ ለሙሉ በቃ ኑና ውሰዱኝ የሚል አቋም ይዟል የሚሉ አሉ። ግን በትልቆቹ ሚዲያዎች ስላልተዘገበ እሱን በጥያቄ ምልክት እንቱ። አሁን አትሌቲኮ ነው በሩን በደንብ የከፈተው ለአርሰናል። ዛሬ ምሽት በዋና ስራ አስፈጻሚው ሂልማሪን በይፋ ነው የተነገረው። ለባርሳ አይሆንም፣ ለአርሰናል ግን ይሆናል ነው የተባለው። ትላንትናና ዛሬ ደግሞ ልጁ ትሬኒንግ ላይ አልተገኘም። አትሌቲኮ አሁንም በአቋሙ ጸንቷል ብቻ ሳይሆን እንደገና ምሽቱን አቋሙን የበለጠን ያጸናው። ባርሴሎናዎች ደግሞ አትሌቲኮ ለሌላ ክለብ ሊሸጠው እየተዘጋጀ እንደሆነ እናውቃለን አሉ። ሌላ ማን ነው? በቅንፍ ውስጥ አርሰናል፣ በውስጥ ታዋቂነት አርሰናል አላሉም ባርሳዎች። ሁዋን ላፖርታ ናቸው የተናገሩት፣ የባርሴሎና ፕሬዚደንት። ለሌላ ክለብ ሊሸጠው ይፈልጋል። ተጫዋቹ እኮ ተበደለ፣ ቪክቲም ሆነ፣ ተበዳይ ሰለባ ሆኗል አሉ። አትሌቲኮች ደግሞ ተጫዋቹ ሳይሆን እኛንን ተበዳይ ሆን ነው፣ ባርሴሎና ይበልጥ ሊያከብረን ይገባል አሉ። አትሌቲኮ ማድሪድ ዛሬ አስረግጦ ነው ለባርሴሎና የነገረው 0% እድል ነው ያላቸው። ለእናንተ አንሸጥ። ይህ የገንዘብ ጉዳይ አይደለም፣ ይህ የክብር ጉዳይ ነው። የቅጥፈትና የግማሽ እውነት ዘመቻ ተከፍቶብናል ሲል ነው አትሌቲኮ ስለ ባርሴሎና ይሄ ሁሉ አናውንስመንትና ኢንተርቪው የተናገረው። በዋና ስራ አስፈጻሚ በኩል ዋጋ እየከፈለ ያለው አትሌቲኮ ማድሪድ ነው። ተጫዋቹን እንደተበዳይ ይቆጥሩታል። የተበደልነው እኛ አሉ ዋና ስራ አስፈጻሚ። እና የአትሌቲኮ ማድሪድ የዳይሬክተሮች ቦርድ ከባርሳ ጋር ያለመደራደርን ውሳኔ በፍጹማዊ ድጋፍ አጽድቆታል ተብሎም ይፋ ሆኗል። ራሱ አትሌቲኮ ማድሪድ ባያወጣው መግለጫ የአትሌቲኮ ቦርድ ተሰብስበው በፍጹም 0% እድል ነው ያለው፣ ከባርሴሎና ጋር አንደራደር። ባርሴሎና ችግሩ መሰላል ለምንድነው ሙጭጭ ያለው አልቫሬዝ ላይ ያላችሁ እንደሆነ በገበያው ላይ አልቫሬዝን አይነት አጥቂ ነፃ የሆነ ለገበያ ለሽያጭ ነፃ የሆነ አታገኙ። ለሽያጭ ማለት ለዝውውር የተዘጋጀ እና ሌላ ተቀያሪ ቅድ የለውም ባርሳ። እሱ ላይ ብቻ ኦብሰስ ሊሆኑ ነው ይህንን ክረምት እያሳለፈ። ስለዚህ አንድ እንደ አዳኛ ወሬ እሱም ብቻ ተመልክቷል። ሌላውን ትቶ እሱ ላይ ብቻ እንዳተኮረ ይኸው ንትርኩ እያደር እየጋመ እዚህ ደረጃ ላይ ደርሷል። በአትሌቲኮ ማድሪድ ቢቆይስ ይችላል ወይ? ደጋፊው እንዲህ ተቃውሞት ተጫዋቹ በቃ አልፈልግም አትሌቲኮም ብሎ ምናልባት ወደ ባርሴሎናም ወደ አርሰናልም ሳይዘዋወር ቀርቶ በአትሌቲኮ ማድሪድ እንዲቆይ ከማክሰኞ በኋላ ከተፈረደበት ይሄ ልጅ እንጃ እንዴት እንደሚቆይ አላውቅም። ነገር ግን አትሌቲኮ ማድሪድ ለእንደዚህ አይነት ታሪክ አዲስ አይደለም። ውድ አድማጮች አዲስ አይደለም። የአንቷን ግሪዝማን ጉዳይ እናስታውሳለን። እስከ 2018 ድረስ የአትሌቲኮ ማድሪድ ጀግና ነበር ግሪዝማን። በኋላ ግን ከባርሴሎና ጋር ደግሞ ገባ ወጣ ማለት ጀመረ። ከዚያ ባርሳ 120 ሚሊዮን ዩሮ የውል ማፍረሻ ሂሳቡን ከፍሎ ወደ ካምፕ ኖ አመጣው። በካምፕ ኖ ግን ሴትል ሊያደርግ አልቻለም። ከነ ሜሲ ጋር ሊግባባ አልቻለም። ብቃቱ ወረደ። በኋላ ወደ ሜትሮፖሊታኑ መጣ፣ ተመለሰ። በመጀመሪያ በውሰት ከዚያ በቋሚ ዝውውር በ2021 እና በወቅቱ ወደ ባርሴሎና ያደረገው ጉዞ ብዙዎችን አስቀይሞ ነበር። ደጋፊውን፣ የባርሴሎና ባለስልጣናትን፣ የባርሴሎና የቡድን የአትሌቲኮ ባለስልጣናትን፣ የአትሌቲኮን ደጋፊ፣ የአትሌቲኮ የቡድን አባላትን፣ ጓደኞቹን። በኋላ ግን ተመልሶ ንስሐ ገብቶ ነው የተመለሰው። ከተመለሰ በኋላ ግን ይቅር አሉት። ግን በአንዴ ይቅር አላሉትም ደጋፊዎች። የበለጠ ግን
ትጋቱን ለነጭና ለቀዩ ማሊያ ያለውን ደግሞ መሰጠት ማሳየት ነበረበት። የቡድን ጓደኞቹን ልብ ለማሸነፍ ደጋፊዎቹን ይቅር ለማስባል ታትሮ ሰራ። የአትሌቲኮ ማድሪድ ሪከርድ ጎል አስቆጣሪ ሆነ። በኋላ አሁን ዛሬ 35 ዓመት ሆኖ ኦርላንዶ ሲቲ ሜጀር ሊግ ሶከር ነው ያለው አንቷን ግሪዝማን እና ለግሪዝማን ይቅር ያለ ልብ ለአልቫሬዝም ይቅር ሊል ይችላል። ነገር ግን የሁኔታውን ከባድነት ስትመለከቱ ሁሊያን አልቫሬዝ በአትሌቲኮ ማድሪድ ይቆያል ብሎ ማሰብ በጣም ከባድ የልጁ ኩርፊያ ከበድ ያለ ነው። በይፋም ተናግሮታል። ከዛ በኋላም ደግሞ የበለጠ ገፊ የሆኑ ምክንያቶችም ተደራርበውበታል። በራሱም ምክንያት በደጋፊውም ብቻ በሌሎች። ስለዚህ አርሰናል በቀጣዮቹ ቀናት ከተጫዋቹ ግሪን ላይት አረንጓዴ መብራት ካገኘ ይህንን የመሰለ አጥቂ ለማግኘት የሚችልበት እድል አለ። አንዳንድ መረጃዎች እነዛ አትሌቲክ የሚሉት አሁንም አርሰናል አትሌቲክ ብቻ አይደለም። አይ ቲንክ ፋብሪሲዮ ሮማኖም ይህንን ጽፎ ያየው መሰለኝ። አርሰናል አልቫሬዝን ለመግዛት ሁሉ ነገር አልጋ ባልጋ ይሁንለት እንጂ በዋጋ ከአትሌቲኮ ማድሪድ ጋር አለመግባባት ውስጥ ጨምር ቀንስ ውስጥ እንደማይገባ ማለትም አትሌቲኮ የሚፈልገውን አርሰናል ሊከፍል እንደሚችል መረጃዎች አሉ እና የአርሰናል ደጋፊዎች በአልቫሬዝ ዝውውር ጉዳይ ላይ በደንብ ትኩረት ማድረግ ይኖርባቸዋል። ይሄ ነገር ሊሆን የሚችልበት እድል አለ። ግን ደግሞ ይሄን ደግሞ አትርሱ፣ በደንብ አድምጡኝ። ግን ደግሞ የተጫዋቹ ፍላጎት እዚህ ጋር ምናልባት አትሌቲኮ ማድሪድን በመጨረሻ ደግሞ በቃ ትጥቁን ፈቶ ለባርሴሎና እንዲሸጥ እየመረረውም በተጫዋቹ ፍላጎት ምክንያት እየመረረውም ወደ ባርሴሎና እንዲሸጥም ሊሆን ይችላል። እንደዚህ አይነት ታሪኮች ከዚህ በፊትም ሆነዋልና ወደ አርሰናል ይመጣል ብሎ ሙሉ ለሙሉ መተማመን ከባድ ነው። ወደ ባርሴሎናም ይዘዋወራል ብሎ ሙሉ ለሙሉ 100% እድል መስጠትን በጣም ከባድ ነው። አትሌቲኮ ለአርሰናል ሊሸጠው ይፈልጋል፣ ተጫዋቹ ደግሞ ወደ ባርሴሎና መሄድ ይፈልጋል። አሁን ለአርሰናል ሌላ ትልቅ ዜና ሆኖ ሊመጣ የሚችለው ተጫዋቹ በቃሽ ወደ ባርሴሎና አትሂድ ካላችሁኝ ወደ ፕሪሚየር ሊግ ልመለስ፣ አርሰናል ቤቴ ይሁን ብሎ ለአትሌቲኮ ማድሪድ ሰዎች ከተናገረ ነው። ይሄ ከሆነ አርሰናልን ያበረታታል። መድፈኞቹ በጣም ምርጥ አጥቂ ስብስባቸው ውስጥ ይቀላቅላሉ ማለት ነው። ያ ከሆነ ግን አርሰናል ገና ሳይጫወት ወይም የሚያስፈራ ወይም ደግሞ ጨዋታዎች ገና ሲጀመሩ በ1-0 ጎል ሳያስቆጥር በ1-0 በመምራት የሚጀምር ቡድን ሊሆን ይችላል። ይሄ ማለት ስነ ልቦና የበላይነት እና ፊር ፋክተር የመፈራትን አቅም ይጨምርለታል። አዳዲስ መረጃዎች ካሉ እንደዚሁ ወይ በቪዲዮ አሊያም ደግሞ ይሄን በመሰለ የኦዲዮ ሪፖርት መጣለው በዚሁ ቻነል ላይ። ቻነሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተደራሽነቱን አስፉልን። ውድ ቤተሰቦቼ ዛሬ በቪዲዮ በቀጥታ እየተመለከታችሁኝ ላቀርብ አልቻልኩም። በቴክኒካል ችግሮች ምክንያት ለዚህ ይቅርታ ጠይቃለሁ። ክሊክ የዴሊቨሪ አገልግሎትንና ዋናው ስፖርት ዊርን አመስግኑልኝ። እናንተም ከኔ ጋር እስከዚህ ሰዓት ድረስ ስለቆያችሁ ከልብ አመሰግናለሁ። አብሬያችሁ የቆየሁት መንሱር አብዱል ቀኒ ነበርኩኝ። ሰላም ለእናንተ ይሁን።